ልጆቻችን እስቲ እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ሰነበታችሁ? እግዚአብሔር ይመስገን። አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። እስቲ ቤት ያሉት ልጆች እንደምን ሰነበታችሁ በሏቸው። ወደዚያ ዙሩ። እንደምን ሰነበታችሁ? እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። ሰላምታው ለወላጆችም ጭምር ነው። እንደምን ሰነበታችሁ ብለናል። እንግዲህ የመጽሐፍ ቅዱስ ታሪካችንን ደግሞ ዛሬም እንቀጥላለን አይደል? ክፍል ስንት ደርሰናል ዛሬ? 94። በጣም ጥሩ። 94 ታሪክ አለን ማለት ነው አይደል? እግዚአብሔር ይመስገን ደግሞ ያስጀመረ እግዚአብሔር ያስፈጽመናል። ተስፋ አድርገን እንቀጥላለን። እሺ እንግዲህ እየተነጋገርንበት ያለነው ከመጽሐፍ ቅዱስ ክፍላችን ውስጥ መጽሐፈ ሳሙኤል ቀዳማዊ ወይም አንደኛ ሳሙኤል ላይ ያሉትን ታሪኮች ነው። በብዛት ሲጀምር ስለ ነብዩ ሳሙኤል፣ ከዛ ደግሞ ስለ ሳኦል፣ ከዛ ደግሞ አሁንም ስለ ዳዊትና ስለ ሳኦል እና ሌሎች በዚያ ዙሪያ ስላሉት ነው የሚናገረው። ይሄ ታሪክ ገና ይቀጥላል። በጣም ደስ የሚሉ ታሪኮች አሉት። ብዙ ነገር ተምራችኋል እስካሁን አይደል? በጣም ጥሩ። ስለዚህ ዛሬም እንቀጥላለን። እንግዲህ ባለፈው ጊዜ ካስታወሳችሁ እንደው በመጠኑ ያው ሳኦል ማንን እያሳደደ ነበር? ዳዊትን። የመጀመሪያው የእስራኤል ንጉስ ሳኦል ነው። እሱ ከእግዚአብሔር ጋር በመጣላቱ ምክንያት እግዚአብሔር ያዘዘውን ባለመፈጸሙ፣ ነብዩ ያለውን ባለመስማቱ ምክንያት ንግስና ከሱ ተነስቶ ለዳዊት ተሰጥቷል። ዳዊትን እግዚአብሔር ቀብቶታል። ግን ገና ዳዊት የሳኦልን ቦታ አልወሰደም፣ ንጉስ አልሆነም። ስለዚህ ሲያሳድደው መከራ ሲያጸናበት፣ ግን እግዚአብሔር ደግሞ ዳዊትን ሲጠብቀው በጣም ብዙ ታሪኮች አይተናል። ዛሬ ደግሞ እስቲ ምን ተፈጸመ በደንብ ደግሞ እንድንመለከት። እሺ የዛሬው ታሪካችን ርዕስ ደግሞ የሳኦል ጦርና የውሃ መያዣ ይላል። የሳኦል ምን አልኳችሁ? የሳኦል ጦርና የውሃ እስቲ ጦርና የውሃ መያዣው ምን ሆኑ ይለው እናያለን። እንግዲህ ሳኦል ለጊዜው ጋብ ያለ ይመስል ነበር። ባለፈውም ዳዊት አጠገቡ መጥቶ ልብሱን ቁራጭ ቆስዶበት ነበር አይደል? በዚህ ሁሉ እንግዲህ አልተማረም ሳኦል። አሁንም ትንሽ አረፍ አለና እንደገና ደግሞ ዳዊትን ማሳደድ ጀመረ። አሁን ዳዊት ያለበትን ቦታ በዚህ ቦታ ነው ብለው ሲሉት ጦሩን አሰባሰበና 3000 የሚያህል ሰው ይዞ ዳዊትን ማሳደዱን ቀጠለ። ነገር ግን ዳዊትን ለማግኘት በየቦታው እየሄዱ የሚያርፉበት ቦታዎች አሏቸው እና በአንዱ ቦታ ላይ ሆነው ድንኳን ተክለው ሳኦልና ሰራዊቱ ማለት ነው ድንኳን ተክለው በዚያ ቁጭ ብለዋል። ከዚያ ዳዊት ደግሞ ሳኦል እሱን ሊያሳድደው ተመልሶ እንደተነሳ አወቀ፣ ተነገረው። ሳኦል ስንት ሰው ነው ይዞ ሄደው ብያችኋለሁ? 3000 ሰው እንግዲህ ዳዊትን ለማግኘት ማለት ነው። ከዳዊት ጋር በእርግጥ ሰዎች አሉ እና 3000 ሰው ወስዶ ድንኳን ተከለ። ከዚያ የሳኦል የጦር አለቃ ስሙ አበኔር ይባላል። ባለፈውም ጠቆም አድርጌያችኋለሁ። ማን ይባላል? አበኔር። እንግዲህ ከንጉሱ ቀጥሎ ጦሩን የሚመራ ህዝቡን የሚያደራጅ ነው እንግዲህ የጦር አለቃ የሚባለው እና ስሙ አበኔር ነው። ስለዚህ ህዝቡ በዙሪያው እንደዚህ ሰፍሯል። ከዚያ በመሃል ባለው ድንኳን ላይ ደግሞ ሳኦል ተኝቷል። ከዚያ ሳኦል ካለበት ድንኳን አጠገብ ደግሞ አበኔር አለ። አያችሁ፣ ንጉሱን የመጠበቅ የመጀመሪያ ኃላፊነት የማን ነው ማለት ነው? የአበኔር ነው። ስለዚህ አበኔር እዛ ተኝቷል። ደግሞ ሳኦል በዚያ ተኝቷል። አሁን የዚህን ጊዜ እነ ዳዊት ሳኦል ወዳለበት ቦታ ቀስ ብለው ደረሱ። ድንኳን ተተክሏል። ከዚያ እግዚአብሔር በሳኦል እና ደግሞ በእነ አበኔር ላይ ከባድ እንቅልፍ ጣለባቸው። ታኙ፣ በቃ ለጣሉ ማለት ነው። እግዚአብሔር ይህን ማድረግ ይሳነዋል እንዴ? አይሳነውም። ዳዊትን ደግሞ ስለሚጠብቀው ዳዊት ያሰበውን ነገር እንዲፈጽም እግዚአብሔር ነው የሚያግዘው የሚረዳው። አያችሁ። ከዛ ዳዊት አቢሳ የሚባል አንድ ረዳት ነበረው። አቢሳ ከሚባል ሰው ጋር ቀስ ብለው ተመልከቱ። እንግዲህ ሳኦል ያን ሁሉ ሰው ይዟል፣ በድንኳን አድሯል። ቀስ ብለው ሳኦል ወዳለበት ድንኳን ገቡ። ከዚያ ሲገቡ ሳኦል ተኝቷል። ባጠገቡ ደግሞ የሳኦል ጦር እንደዚህ ተሰክቷል። ሳኦል ጦር በመወርወር እንደሚታወቅ ታውቃላችሁ። አጠገቡ ጦር ተሰክቷል። ከተኛበት ደግሞ እንዲህ ከላይ በኩል ደግሞ የውሃ መጠጫው መንቅል ይባላል። ያ መንቅሉ ተንጠልጥሏል። ከዚያ በኋላ አቢሳ አየና ዳዊት አሁን በእጃችን ውስጥ ወድቆልሃል፣ እንደው ፍቀድልኝና ጦሩን አንስቼ ከመሬት ጋር ላጣብቀው አለ።
አቢሳ። ዳዊት ምን አለ መሰላችሁ? አይ ተው ተው ተው፣ እሱ እግዚአብሔር ቀብቶታል። እግዚአብሔር ቀብቶ ለእስራኤል ንጉሥ አድርጎ አንግሶታል። ስለዚህ እግዚአብሔር በቀባው ላይ እጄን አላነሳም። ራሱ እግዚአብሔር ቅጣቱን እስኪያመጣ ድረስ እኔ ምንም አላደርግም አለ። ስለዚህ ቅጣቱን ለማን አሳልፎ ሰጠ? ለእግዚአብሔር ሰጠ። በእጁ ገብቶለታል። ሊገድለው እየፈለገ እያሳደደው እንደነበረ ያውቃል። ነገር ግን አቢሳ ያመጣውን ሐሳብ አልተቀበለም። ይልቁንም ምን አደረገ? ጦሩን ከተሰካበት ነቀለ፣ የውሃ መንቀሉን ያዘ። ከዚያ ቀስ ብለው ከድንኳኑ ወጥተው ሄዱ። ከዚያ በኋላ ጠዋት ሊነጋጋ አካባቢ አንድ ከፍታ ቦታ ላይ ወጣና ዳዊት አቤኔር ብሎ ተጣራ። አቤኔር ማን ነው? የሳኦል የጦር አለቃ። አቤኔር ብሎ ተጣራ። አቤኔር ብሎ ይጣራል። ከዛ አቤኔር ወጣና ከድንኳኑ ማን ነው በጠዋቱ ንጉሴ አርፎ እንቅልፉን እንዳይተኛ የሚቀሰቅሰው አለ። ጉዱን አላወቀ። ከዚያ በኋላ ዳዊት በዚያ ሆኖ አቤኔር አንተ ከጀግኖች መካከል ተመርጠህ ንጉሱ እንድትጠብቅ የተሾምክ ነህ። ነገር ግን ማታ ወደ ቤታችሁ ወደ ድንኳናችሁ ገብቶ የነበረ አንድ ሰው ነበረ። አንተ ጀግና ብትሆንም እንኳን ንጉስህን ያውም በእግዚአብሔር የተሾመውን ንጉስህን ግን መጠበቅ አልቻልክም። ስለዚህ ሞት ይገባሃል ብሎ በዚያ ጮኸ። የዚህን ጊዜ ሳኦል ይሄን ጩኸት ሲሰማ ከነበረበት ድንኳን ወጣና እውነት የምሰማው ይሄ የልጄ የዳዊት ድምፅ ነው አለ። ተመልከቱ፣ ወደ ልቡ ሲመለስ ልጄ ይለዋል። ደግሞ ሊገለው ሲፈልግ ደግሞ ያ ዳዊት ይላል። አሁን ግን ልጄ ድምፁን የምሰማው የእሱ ነው የዳዊት ነው አለ ሳኦል። ከዛ ዳዊት ምን አለ መሰላችሁ? አዎ ንጉሴ አለ። ተመልከቱ፣ ንጉስ መሆኑን ያምናል በእግዚአብሔር የተሾመ ስለሆነ። አዎ ንጉሴ፣ የምትሰማው የኔ የዳዊት ድምፅ ነው። እንደው ምን ስላደረግኩ ነው እንደ ወንጀለኛ የምታሳድደኝ? ምን አጥፍቼ ነው ብሎ ይለዋል ዳዊት በዚያ ቆሞ። ከዚያ ሳኦል ምን አለ መሰላችሁ? ልጄ ዳዊት አሁንም በእጅህ ውስጥ እንድሞት ገብቼ ነበረ፣ በእጅህ ወድቄ ነበረ፣ ነገር ግን አልገደልከኝም አለው። ዳዊትም አዎ በእጄ ለሁለተኛ ጊዜ ወድቀ ሳለ ነገር ግን እግዚአብሔር በቀባው ላይ እጄን አላነሳም ብዬ ምንም አላደረግኩህም፣ ለምን ታሳድደኛለህ ብሎት ነበር። ከዚያ ሳኦልም ልክ ነህ፣ እግዚአብሔር ካንተ ጋር እንዳለ አውቃለሁ፣ ና ተመለስ፣ ከዚህ በኋላ ምንም አላደርግህም አለው። ግን ሳኦልን ማመን ይቻላል? ይቻላል። ብዙ ጊዜ እንደዚህ እያለ ስላታለለ። ከዚያ ዳዊት በዚያ ሆነና አዎ እንግዲህ በእጄ ጥሎ ነበር፣ እኔ ግን እግዚአብሔር በቀባው ላይ እጄን አላነሳም ብዬ ትችሃለሁ። አሁን አንድ ብላቴና ካንተ መካከል ላክና ጦርህንና የውሃ መጠጫ መንቅልህን ውሰድ አለውና በዚህ አስተምሮት ዳዊት ተነስቶ ሄደ። ሳኦልም አማራጭ አጣ። በእጁ ወድቆ ግን ስላተረፈው ቡሩኩን የተባረኩን ብሎ ሳኦል እንደገና ከማሳደድ ይልቅ መረቀው። ዳዊት ይችን አደረገ። በእጁ ጥሎለት ሳለ ለእግዚአብሔር ግን አሳልፎ ሰጠ። በመጨረሻ ዳዊት ተነስቶ ወዴት ሄደ መሰላችሁ? ወደ ጋዛ ሄደ። ጋዛ ማለት ደግሞ የፍልስጤም ከተማ ናት። ፍልስጤም ደግሞ የእስራኤል ምን ነበሩ? የዚያን ጊዜ ጠላቶች ነበሩ። እና ወደ ጋዛ ሄደ። የዛ የጋዛ ንጉስ ደግሞ አንኩሰን ይባላል። በሚቀጥለው ታሪክም ስለምነግራችሁ አስታውሱ። ማን ይባላል? አዎ አንኩሰን ሲሄድ በዚያ አንኩሰን ተቀበለው ዳዊትን። ህዝቡ እኮ ያውቃሉ። ይሄ ሳኦል ሺህ ገደለ፣ ዳዊት እልፍ ገደለ እየተባለ ሴቶቹ የዘፈኑለት አይደለም እንዴ? ንጉሳችን ጎልያድን የገደለው ማን ነው? ወታደራችን ጎልያድን የገደለው አይደለም እንዴ ብለው እኮ ያውቃሉ። አንኩሰን ግን ከሳኦል ጋር መጣላቱን ስለሚያውቁ ተቀበለው እና ከኔ ጋር ትቀመጣለህ ከነ ሰራዊት ከነ ህዝብ አብራ 600 ሰው ነበሩ ከዳዊት ጋር 600ዎቹን ሰዎችና ዳዊትን ከኔ ጋር ተቀመጡ ብሎ አንኩሰን ተቀበላቸው። ዳዊት ግን ተመልከቱ፣ በአንድ በኩልም ትትና ነው፣ በአንድ በኩልም ጥንቃቄ ነው። አይ እኔ ንጉሥ ሆይ ከአንተ ጋር ምን አለኝ እናቀመጣለሁ፣ ባይሆን ለእኔና ለ600ዎቹ ለሰራዊቶቼ ትንሽዬ ከተማ ስጠንና በዚያችን እንቀመጣለሁ። ከዛ አንኩሰን
በዚያ ካሉ ከተሞች መካከል አንዲቱን ለዳዊት መቀመጫ ሰጠው። ዳዊትም ያን 600 ሰው ይዞ ሄዶ በዚያች ከተማ ተቀመጠ። እንግዲህ ልብ አድርጉ፣ ዳዊትን የሚያማክረው ማን ነው? እግዚአብሔር ነው። እግዚአብሔር ነው። እግዚአብሔር ያለውን ነገር ነው የሚያደርገው። አንኩሰን ግን አንድ ነገር አስቦ ነበር። ከሳኦል ጋር ስለተጣላ ዳዊት እኔን አግዞ እስራኤልን መልሶ ይወጋልኛል፣ ለእኔ ባሪያ አገልጋይ ይሆንልኛል ብሎ አስቦ ነበር ያስጠጋው እንጂ ጠላት እንደሆነ ያውቃል። ታዲያ በተናገረው መሰረት ዳዊት የገዛ ወገኖቹን ከሳኦል ጋር ተደርቦ ይወጋቸው ይሆን? ያጠፋቸው ይሆን? እስካሁን ባየነው ታሪክ ዳዊት እንዲህ አይነት ስህተት የሚሳሳት ሰው አይደለም። ግን ሰው ደግሞ ሊሳሳት ይችላል። ስለዚህ እስቲ ከሳኦል በዚህ አምልጧል፣ ጋዛ ገብቶ ከአንኩሰን ጋር ተጠግቷል። በቀጣይ ደግሞ ምን እንደሚያመጣ በሚቀጥለው ታሪካችን እናያለን ማለት ነው። እሺ፣ የዛሬው ገብቷችኋል? ምንድን ነበር የታሪኩ ርዕስ? የሳኦል ጦርና የዋህዋ መያዣ የሳኦል ጦር እጅ ይወጣል እኮ። እሺ፣ እጅ አወጣችሁ። እሱ ሰሜን ወላይ ሰመር ይባላል። የዛሬው ርዕሳችን የሳኦል ጦርና የውሃ መያዣ። የውሃ መያዣ ጎበዝ። የውሃ መያዣው ምን ይባላል ብለናል? መንቅል። መንቅል በሉ እስቲ። መንቅል። መንቅል ይባላል። ስም አለው በእርግጥ በተለያየ መንቅል ብሎ መጽሐፍ ቅዱሳችን ይነግረናል። በጣም ጥሩ። እሺ እንግዲህ ዛሬ ምን እንደተማራችሁ ከዚህ ታሪክ ትነግሩኛላችሁ። እሺ ታሪክ መድገም አይደለም ስጠይቃችሁ አይደል? ሁልጊዜም ታሪኩ ተነግሯል። ከታሪኩ እናንተ ምን አገኛችሁ ነው የምፈልገው ዋናው እንጂ ዳዊት እንደዚህ አድርጎ ሳኦል እንደዚህ አድርጎ ብላችሁ እንድትደግሙ አይደለም። እሺ እሱም መሰላሰል ቤት ሲትሄዱ ለወላጅ ለወንድሞቻችሁ መንገር ነው። ይሄ ግን አሁን የሚተላለፍበት ሰዓት ትንሽ ስለሆነ ዋና የምንፈልገው ታሪኩ ተነግሯል። ከዚያ ደግሞ ምን አገኛችሁ ከታሪኩ፣ ለእኔ ምን ተማርኩ፣ ስለ ቤተሰቤ፣ ስለ ዘመድ፣ ስለ ሀገር፣ ስለ ጓደኛ፣ ስለ ሰው የሚነግረኝ ምን አለ ነው። እሺ ከወንዶቹ እንጀምር? ከሴቶቹ ይሻላል? እሺ ከሴቶቹ። እሺ ማዶት እስቲ። እኔ ከዚህ ታሪክ የተማርኩት እግዚአብሔር ሁሌም እንደሚያናግረን እና ሁሌም እግዚአብሔር እንደሚያስበን። እኔ እሱም የተማርኩበት ቦታም ዳዊት ሳኦል መግደል ይችል ነበር፣ ግን እሱ ታማኝ ሆኖ እግዚአብሔር ደግሞ እስከሚቀጠው ድረስ ልጠብቅ ብሎ እግዚአብሔር ስለሆነ ያማከረው። ስለዛ ዳዊትም ሳኦልን ትቶት ስለተመለሰ ነው ጦሩና ውሃ መጠጫውን ይዞ ይሄዳል። በጣም ጥሩ። እግዚአብሔር ያናግራል በተለያየ መንገድ አይደል? አሁን ለምሳሌ ለኛ በመጽሐፍ እንደዚህ በትምህርት እየነገረን ነው እግዚአብሔር አይደል? የምንማረው የማን ቃል ነው? የእግዚአብሔርን ቃል። አዎ። ስለዚህ ዳዊትም ደግሞ በጊዜ ወደ እግዚአብሔር እየለመነ እግዚአብሔር ያዘዘውን ይፈጽም ነበር ነው። በጣም ጥሩ ጎበዝ። ስለዚህ ያናግረናል እግዚአብሔር ነው። ስጫት ለሷ ደግሞ እግዚአብሔር እኛ ለእሱ ከታመንን ሁልጊዜ እሱ ከክፉ ነገር እንደሚጠብቀን ይህን የተማርኩበት ቦታ ዳዊት ሳኦልን መግደል ይችል ነበረ፣ ግን እግዚአብሔር ቅጣቱን ራሱ ይቀጣዋል ብሏል። እንዲሁም ደግሞ ከ10ቱ ትእዛዛት ውስጥ አትግደል የሚለውን ሕግ አክብሯል። በጣም ጥሩ ጎበዝ። አያችሁ ከኋላ የተማረችውንም ያሁኑንም አገናኝታን የነገረችን። በጣም ጥሩ በጣም ጥሩ ጎበዝ ጎበዝ። እሺ ሁለታችሁ። እኔ ከዚህ ታሪክ የተማርኩት የትህትናን ነው። ይሄም የተማርኩበት ቦታ ሳኦል ዳዊትን ቢያሳድደውም ዳዊት ግን በትህትና ሆኖ ሳኦልን እንዳከበረው። በጣም ጥሩ። ዳዊት በትህትና ሆኖ ሳኦልን አክብሮታል። ምክንያቱም ሳኦልን የሾመው ማን ነው? እግዚአብሔር ነው። እግዚአብሔር በቀባው ላይ እጄን አላነሳም እያለ ጠብቆታል። እሺ ጎበዞች ናችሁ ሁላችሁም። ጥሩ ነው። የሚቃናውን እናቃናለን። መመለሳችሁ መሞከራችሁ ጎበዞች ናችሁ። እሺ ቤት ያሉትም ደግሞ ጥያቄው ለእናንተ ብቻ አይደለም፣ እነሱም በገባቸው ለወላጆቻቸው ለጓደኞቻቸው አጠገባቸው ላሉት ይናገራሉ። እሺ ከገባችሁ በጣም ጥሩ ነው። እንግዲህ እኔ ደግሞ ከዚህ ታሪክ ልትማሩ የምፈልጋቸውን ነገሮች ደግሞ ብዙ ቢሆኑም ዋና ዋናዎቹን 3 ነጥቦች እነግራችኋለሁ። እሺ አንደኛ እግዚአብሔር የቀባውን እግዚአብሔር የሾመውን ሰው ከዚህ በፊትም እንደተናገር ነው
አሁንም ደጋግማችሁ ማክበር እንዳለባችሁ እንድታውቁ ነው የመጀመሪያው። ግልጽ ነው? አሁን በጊዜያችን ለምሳሌ እግዚአብሔር የሾማቸው ምኖች አሉ? ካህናት አሉ አይደለም? ክህነት የሰማያዊ ሹመት ነው። ስለዚህ ለምሳሌ ካህናትን ማክበር ይገባል። ነገስታትም ቢሆኑ ደግሞ አገር እየመሩ ነው ያሉት፣ ህዝብ እያስተዳደሩ ነው ያሉት አይደለም? ስለዚህ ማክበር ይገባል። ግልጽ ነው? ገብቷችኋል? ስለዚህ አክብሮት ነው። በእርግጥ መጽሐፋችን የነገረን እግዚአብሔር በፈቀደው ጊዜ እሱ ፈቅዶ የሾማቸው ነገስታት አሉ አይደል? ልክ እንደ ሳኦል ያሉት ቢያጠፋም ሲያጠፋ ደግሞ የሚቀጣው እግዚአብሔር ነው ብሎ ነው ዳዊት እየተወ የነበረው። ስለዚህ የእግዚአብሔርን ቅጣት ለእግዚአብሔር ትቶ እኛ ሳንፈርድ ግን ወደ እግዚአብሔር እየለመን ወደ እግዚአብሔር እየጮህን መገዛት አለብን ማለት ነው። ገብቷችኋል? እግዚአብሔር የቀባውን እግዚአብሔር የሾመውን ማክበር እንደሚገባ የመጀመሪያ ነገር ነው ማወቅ ያለባችሁ። ሁለተኛ ደግሞ ደፋር መሆን አለባችሁ። ምን መሆን አለባችሁ? ደፋር። እስቲ ንገሩን፣ ደፋር በሉ እስቲ። ደፋር። አዎ፣ ግን ደፋር የምትሆኑት በራሳችሁ ብቻ አይደለም። እኔ ጀግና ነኝ፣ እኔ ጎበዝ ነኝ በማለት ብቻ ደፋር መሆን አይቻልም። ትክክለኛውን ድፍረት ለማግኘት በማን መተማመን ያስፈልጋል? በእግዚአብሔር። ቁጭ በለህ እዛው። በማን? በእግዚአብሔር መተማመን ያስፈልጋል። ዳዊት በማን ስለሚተማመን ነው? በእግዚአብሔር ነው። 3000 ሰው ያለበት አቤኔርን የመሰለ ኃይለኛ ወታደር ባለበት፣ በዚያ ላይ ንጉሱ ራሱ ኃይለኛ ነው። እነዚህን ሁሉ አልፎ ገብቶ ጦር አንስቶ መንቅል ይዞ ከዚያ ውስጥ መውጣት፣ ባለፈውም የሳኦልን የካባውን ቁራጭ ይዞ መውጣት ማለት ይሄ ድፍረት ነው። ደፋር መሆን ጀግና መሆን ነው። ድፍረት የሚለው በደንብ እንደው ለመጥፎ ነገርም ከመሰላችሁ ጀግና በሉት። ጀግንነት ማለት ነው። ጀግና ግን ትክክለኛ የሚባለው በማን የተማመነ ነው? በእግዚአብሔር ነው። ሳኦልም እኮ ጀግና ይባላል፣ ግን እግዚአብሔር ከሱ ሲርቅ ግን አያችሁ ሌላ ጀግና መጣበት። ስለዚህ ጀግኖች መሆን አለባችሁ። ጀግኖች ስትሆኑ ግን በማን መተማመን አለባችሁ? በእግዚአብሔር መተማመን አለባችሁ። ይሄ ሁለተኛ ነጥብ ነው። እግዚአብሔር የቀባውን አክብሩ። በእግዚአብሔር የምትተማመኑ ጀግኖች ሁኑ። ከዳዊት ደግሞ ትህትናን ተማሩ፣ ትሁት ሁኑ። አንደኛ በሳኦል ፊት ያሳየውን ትህትና አይታችኋል አይደል? ሁለተኛ ደግሞ በንጉሱ በፍልስጤሙ ንጉስ ማን ነበር ስሙ? አንኩሰን። በአንኩሰን ፊት ደግሞ ቦታ ልስጥ ከኔ ጋር ኑር በቃ እኔ ቤተ መንግስት ሲለው አይ አንተ ንጉስ ነህ እኔ ትንሽ ነኝ ብሎ ራሱን ዝቅ አደረገ። ግን እግዚአብሔር ከፍ እንደሚያደርገው ያውቃል። ስለዚህ በዚህ ምክንያት ዳዊት ብዙ የትህትና ጉዳዮች ስላሉት ስለ ትህትና ከዳዊት ታሪክ መማር አለባችሁ ማለት ነው። ግልጽ ነው? ገብቷችኋል? በጣም ጥሩ። ይበቃናል። ለዛሬ የሰማነውን በልቦናችን ያሳድርብን። እቤት ያሉትን ልጆች ሰላም ሁኑ ከማለታችን በፊት ሁልጊዜ እንደምላችሁ ምን ጽኑ፣ ጠንክሩ፣ ታዘዙ፣ ለእናት አባታችሁ ለታላላቆቻችሁ ደግሞ ተፋቀሩ እርስ በርሳችሁ። አዎ ተስፋ አላት በእናንተ ቅድስት ቤተክርስቲያናችሁ ኦርቶዶክሳዊት ተዋህዶ ሃይማኖታችሁ ኢትዮጵያ ደግሞ አገራችን። ይህም በልቦናችሁ ይጻፍላችሁ፣ ይጻፍልን። ቤት ያሉትን ልጆች ሰላም ሁኑ፣ ሰላም ያገናኘን በሏቸው። ወደዚያ ዙሩ፣ ወደዛ ሰላም ሁኑ፣ ሰላም ያገናኘን። አሜን። ሰላም ያገናኘን ብለዋል። በቃ ጥሩ